ክቡር ጠቅላይ ሚኒስትር ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? አስገራሚ በተለይ ለአማራ ኃይሎች ደጋፊዎች ድንቅ ዜና ነው የዛሬ ዜና። ያማቸዋል። በነጋሽ ላይ በተጋሩ ሚዲያ እንዲህ ብሎ ስለ አማራ ኃይሎች ድል ሲነገር ጽቅና አካባቢ የሚደርስባቸው የስነ አእምሮ ጥቃት ከመጠን በላይ ነው። ይሄ ማን የሚባለው ሰካራም ጌታቸው የሚባለው ሰውዬ ይመጣል፣ ፋኖ ይቀበሏል መሳሪያውንም። እነሱም መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። የዳንኤል ጉዳይ አለ። የዓለም ትልቁ አዛውንት ዲያቆን 3 ሚስት ወልዶ ዲያቆን ተብሎ አይጠራም። ይሄ ስም አጥፋት ነው እንዴ? ጓደኞቹን እነዛ አብዶች በስማም ብሎ ሚዲያ ላይ የሚመጡ ሰዎች ጠይቋቸው። እኔ እኮ ደስ ስለሚል አብይ አህመድ እኮ ታርጎ የተበቀለው እንዳለ አቤት 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 አንጀትም እኮ ነው የሚያርሰው እንዴ ታርጎ እንደሚያዋርደው እኮ እንዳለ እና ወታደሩም እንደ ኮሪደሩ ልማት ፏ ብለው ሲያምሩ ከውጭ ሲታዩ አሁን ዘምረዋል እላለሁ። አሁን ከልባቸው ነው ነገርልና ከዛ በኋላ ልክ እንደ ኮሪደሩ ልማት ፍርስርስ ፋኖን ሲያዩ በጥላቻና በቅናት የታወሩ ባንዳዎችና ጽንፈኛ ተላላኪዎች ማንቁርቱን የተያዘ ፍርድ ቤት እንደሚመጣ ጥርጥር አለው እንዴ? አማራ ይለቃል እንዴ? ኦሮሞ ይለቃል እንዴ? ትግራዊ ይለቃል እንዴ? የነገ ሰው ይበለን፣ የነገ ሰው ይበለን። ተጽግናዎች ገብተዋል። ዌልካም ዌልካም። እንዳትወጡ ጠብቁሽ። አሳይላችኋለሁ። ጻፉ፣ በደንብ እያደረጋችሁ ጻፉ። አሳይላችኋለሁ። ግድ የለም ስሙ። አብይ በሽተኛ ነው። አብይ እብድ ነው። ሪያሊቲው ምንድነው? ፋኖ መጣ አልመጣ ሊሰማ አይችልም። ሀገራችን ኢትዮጵያ የተደቀነባትን የህልውና አደጋ በለውጡ መንግስት በሳል አመራር ተሻግራለች። በአንዳንድ አካባቢዎች አልፎ አልፎ የሚታዩ ግጭቶች አሉ። የህዝብን ስቃይ በማራዘም የጽንፈኛ ቡድኖች የወንጀለኞች ደጋፊ ሆነ እዚህ ጋር ያለው ይገድላል እኔ ደግፋለሁ ብሎ የሚለው ይሄን ጭምር ወንጀለኛ ነው። ደጋፊው ጭምር ወንጀለኛ ነው። ጌታህን ልታስደስት ብለህ እንደፈለግ ዳቦ በቀደዶ አፍልክ ከተናገርክ በኋላ አባዱላ ወንጀል እየሰራ ወንጀል የሚሰራው ላይ አይመስለኝም ሳይው ጅልነቱ ማለት ነው። እንደ ብርሃኑ ጁላ፣ አዳነች አቤቤ፣ አባጁላ የሆነ በጣም ተመሳሳይ ነገር አላቸው አይደል? ደስ የሚል ነገር ጅልነታቸው። ያቺ ወርዳ የነበረችው የሀገሪቱ ክብርና ሞገስ አሁን ከፍ እያደረጉ ያሉበትን ሁኔታ ከወለጋ ለመማረክ ወሎ ትመጣለህ እዛው ኦላ እያለል ብዙ ሰዎች ምን ይላሉ? ወይ የሚረዳሽ ሰው ፈልጊ እንጂ በስልክሽ አታሳየን በምናምን አታሳየን ይላሉ። አይ ምድር ላይ ያለ ሰው ላለ አሜሪካ በጣም ነው የሚወደው ካልተሰዋው ይያል አይደለ? ተው ይያሉት የሚያሰባ ጦርነት ይለን የተባለ ነው አሜሪካ ላይ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አረጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነት ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? ይሄ ማን የሚባለው ሰካራም ጌታቸው የሚባለው ሰውዬ በትግርኛ ቆርጠውብኝ ነው ኤዲት አድርገውብኝ ነው ብሏል። እዛ ዋሻ ውስጥ አይደለ? ጌታህን ልታስደስት ብለህ እንደፈለግ ዳቦ በቀደዶ አፍልክ ከተናገርክ በኋላ እኔ እኮ ደስ ስለሚል አብይ አህመድ እኮ ታርጎ የተበቀለው እንዳለ አቤት 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 አንጀትም እኮ ነው የሚያርሰው እንዴ ታርጎ እንደሚያዋርደው እኮ እንዳለ አብይ አህመድ እኮ መቀለጃ። ልክ ጌታቸውን ነገር ሲናገር አብይ ፈገግ ሲል አርጎ ነው ኤዲት አርጎ ይለቀቁለት። አቤት ውርደት! ይሄ የቂመኛ መንግስት ስብስብ ነው። ቂመኛ ሰዎች የሞሉበት ነው። አንድ ቂመኛ ሲሄድ አንድ ቂመኛ ይመጣል። ጌታቸው ተቀይሞ እዛው ይገባል፣ ዘው ብሎ ይገባል። አብይ በዚህ ሰዓት እየሰመጠች ያለችን መርከብ ከአቅሙ በላይ ድሮም ሲረከባት ከአቅሙ በላይ ሆነች መርከብ ለማዳንም ጥረት አያደርግም። ግን እዛች መርከብ ላይ አንገቱን ከውሃ ከባህሩ በላይ ለማቆየት የሚተረተር አንድ ተስፋ የቆረጠ ሰው ነው እንጂ እዚህ ግባ የሚባል ፖለቲካል ክላውትም ያለው ሰው አይደለም። ትክክለኛ የዚህ መንግስት እንዴት አድርጎ እንደገለጸው ተመልከተዋል። የቂመኛ ስብስብ ነው። ለማንኛውም ይሄን የቂመኛ ትውልድ ስብስብ አብይን ወዴት ያሻግረዋል? ከዚህ ቀጥሎ ማንን ነው ምክንያት የሚያደርገው? አሁን የቂመኛ ስብስብ ነው። ጌታቸው ራሱ አንዱ የቂመኛ ስብስብ አካል ሆኖ ነው ቁጭ ያለው። ፍትህ ለኢትዮጵያ ሰራዊት ብያለሁኝ ዛሬ ማለት ነው። ምክንያቱም በየቦታው እያለቀሱ ነው። ፍትህ ለጣናነሽ ጣናነሽ አላረፈችም እንዴ? ለጣናነሽ ለምን አንገላታ ምን እንዳረጓት ማውቀው ነገር የለም። የፋኖ ጥይት እንግዲህ እነሱን ትንፋሽ ሰጥቷቸው አይደለ? እጅ ሲሰጡ ብዙ ነገር አየን። እያለቀሱ ያሳዝናሉ። ቢያለቅሱ ታለስሊስ ቢኪኝ ምን አይነት ችግር ውስጥ እንዳሉ ነው የሚያሳውቀው። የትም አገር ሰራዊት እስካሁን ድረስ በታሪክ ታይቶ የማይታወቀው እና እንግዲህ ዛሬ እንደምክር አብይ አይሰማም እርግጠኛ አይደለ? አብይ እንደማይሰማ አብይ ብድ ነው። አሁን ወይና ታውቂንቱ አብይ እኔ ሞር እሱ ለፋኖ ተተናል ማለት ነው። አብይን ከእናንተ ጋር ተተናል። እኔ አሁን እንደና አህመድ አይነቱን እዚህ መተው የሚሳደቡትን እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛ
ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። ያንን ሁሉ እኮ እያደረገለት ለአብይ አህመድ ጌታቸው አያመሰግነውም ያለው አብይ እኮ ይዝናት ላይ ጌታቸውን እኮ ወዶት አይደለም። አሁን በዙሪያ አብሮ ሲሄድ ጌታቸው ውርውር ሲል አብይን ሲያይልክ ጌታውን እንዳየ ውሻ ጭራውን ሲቆላ ምናምን የምታዩት አብይ ለጌታቸው ፍቅር የለውም። አብይ ለጌታቸው ሪስፔክት የለውም፣ አክብሮት የለውም። አብይ ጌታቸውን እንደ ሰው አያየውም። አብይ ግን ጌታቸውን እየተበቀለው እያዋረደው በጌታቸው ድንቁርና በጌታቸው ዝርክርክነት ጄኖሳይድ የፈጸመበትን የትግራይ ህዝብ እያበሸቀው ነው ያለው እንጂ ለጌታቸው ረዳ አብይ ቅጣታል ፍቅር የለውም። ጻድቃንም አንዱ የቅመኛ ስብስብ ትውልድ አካል አድርጎ ነው ፋኖ እያለ የሚለው ኤንቢሲ ኢትዮጵያ ሄዶ የፋኖ ተቃዋሚ ሆኖ ተንታኝ የሚሆኑት እነዚህ የዚህ ስብስብ ነው። ሌላ ይሄ ዜና እንደ ኢትዮጵያ የት እንዳለን በጣም የሚያሳዝን ይሄ ዜና ነው። ፍትህ ሚኒስቴር ነው አሁን በሀገር ደረጃ በጣም በርካታ ታራሚ ነው ያለው። ይሄን ሁሉ ታራሚ ይዘን ይሄን ሁሉ የቀለብ ሕክምና እንዲህ እያን መቀጠል የሚቻልበት ሁኔታ አለ ብለን አናስብም። ትላንት በፓርላማ የተናገሩት ነው። ይሄ እንደ ሀገር ያሳዝናል። በጣም ከመጠን በላይ እስረኛ በዛብኝ። ሀገሪቱ በሙሉ እስረኛ በትምህርት ቤትም ጤና ጣቢያም ወረዳ ሲቪል መስሪያ ቤትም እስር ቤት አድርጎታል አገዛዙ። ፍትህ የሚፈልጉትን ጥግ እየሄዱ የሚያለቅሱት ሰራዊት ማለት ነው። አብይ ፋኖ ጋር ያልደረሰው ሰራዊት የሚያለቅሰው የመረረው ጦርነት በጣም ያሳዝናል። ጦርነት ምን ያደርጋል የሚል ንግግርም አለና እንግዲህ ይህን ሰው የብድ መሆኑን ነግረናቸዋል። ትላንትና የጸና በሽታ ኃይለኛ በሽታ መሆኑን አላወቅንም ነበር። አይ ቲንክ ከትላንትና ጀምሮ ነው እንግዲህ ብዙ ምን የተረዳሁት ማለት ነው ምን ያህል ጥልቅ ችግር እንዳለበት። ፋኖም ያደረገውን እያደረገ ነው እንግዲህ ምድር ላይ ያለውን ሀቅ እናውቃለን። ላያቅ የሚችለው ማን ነው? አዲስ ታይም ባይ ዘ ዌይ የዚህ ሚዲያ 30% የዚህ ሚዲያ ቪው የሚደረገው ኢትዮጵያ ነው። which is በጣም ደስ ያለ ነገር ባይ ዘ ዌይ ስለ ፋኖም ትግል ይሁን ስለ ሁሉ የምናደርገው 37% እዚህ ሚዲያ ላይ ከኢትዮጵያ ነው የሚታየው ማለት ነውና 37% ትልቅ ነው። ሌላው ተበታትኖ 20% አሜሪካ ምናምን ነው። ኤኒዌይስ ሶ አበዝ ሃፒ ስለሱ ማወቄ ማለት ነውና የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነጻና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያበጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? ከዛስ ደግሞ እያለን ይጠቀምበት ለብልጽግናዎቹ ፖለቲካ ማለት እንደ አብይ ነው። ትናንትና ጌታቸውና አብይ እንዳልተባባሉት ነገር የለም። ሊገዳደሩ ተፈላልገው ነበር። ዛሬ ግን ይሄው በአንድ ቦታ ላይ ቁጭ ብለው ይወያያሉ። አዚፍ ጌታቸው ሌላ ፓርቲ፣ አብይ ሌላ ፓርቲ አይደለም። ጌታቸው የአብይ አህመድ ምርኮኛ ነው። ጌታቸው የአብይ አህመድ እስረኛ ነው። ጌታቸው የአብይ አህመድ ባሪያና ቅጥረኛ ነው። ምንም በኩል ሌብል አይደለም። በኩል ሌብል ላይ ተቀምጠው ጌታቸው የሆነ ፓርቲ አብይ አይደለም። ጌታቸው ከአብይ አህመድ በታች ነው። ጌታቸው የአብይ አህመድ አሽከር ነው። ጌታቸው የአብይ አህመድ ምርኮኛ ነው። በፈቃዱ ራሱን ለባርነት የሸጠ ርካሽ ባሪያ ነው ጌታቸው። ስለዚህ አብይ ደግሞ በገንዘብ የገዛው ባሪያው እንደሆነ ስለሚያውቅ እንደፈለገ ይጠቀምበታል። ትልቅ ካምፕ እየሰራ ኮንቴይነር እስር ቤት አድርጎታል ብልጽግና። ፍትህ ሚኒስቴር ከአቅሜ በላይ ነው። ለዚህ ሁሉ ምግብም ሕክምና ማቅረብ አልችልም። ይሄ እንደዚህ ብለን መቀጠል አንችልም። ሌላ ጅማ የስራ ፈጠራ ለወጣቶች የተፈጠረ የስራ ፈጠራ ወጣቶች ትምህርት ጨርሰው ፌስቡክ መጠቀም እንዲችሉ ፌስቡክ ፔጅ እንዴት እንደሚከፈት ከዛ ፌስቡክ ፔጅ አክቲቪስት ይሆናሉ። ሶሻል ሚዲያ ፋርሴ ውላ ለመቀላቀል የሚደረግ ስልጠና ላሳያችሁ። እዚህ ላይ ስልጠና ነው። ይሄ ትልቅ ኢሹ ነው በኦሮሚያ ያለው ብሎ ፌስቡክ ከፍቶ ማሰማራት ነው። ስራ ፈጠራ አድርጎታል። ይሄ መንግስት ምንም ነገር የለውም። መንገድ ስራ ኮብልስቶን ሰርቼ እንትን አደርጋለሁ ብሎ አያስብም። ግን ሶሻል ሚዲያ ላይ ኑ ተሰማሩ፣ ፌስቡክ ላይ ፖስት አደርጋለሁ እንዴት እንደምታደርግ ፔጅ ከፍተው እያሰማሯቸው ነው። የጅማ ኮሚኒኬሽን ቢሮ ያደረገው ነው። የፋኖ ትግልን ተቀላቀል ችግር ያለበት ኢትዮጵያ መንግስት ማለትም የሰለጠነው ሲመርቅ ብርሃኑ ጁላ እንግዲህ ማስመረቅ አቆመዋል። እሱን ተቀብለውታል። ሰርተፊኬት መጫወት ይወድ ነበረ ብርሃኑ ጁላ። እሱን ተከልክሏል። አረ ነው ምን እያደረገ እንደሆነ አላውቅም። ይመጣል ፋኖ ይቀበሏል መሳሪያውንም። እነሱም እንግዲህ ግማሹ ይሰጣል ያለው እንግዲህ መሄድ የሚቀላቀል ትግላቸውን ይቀላቀላል። ማይቀላቀል የት ነው የምትሄደው የምትፈልገው የተባለ ይላካል ያለውና ሰራዊቱን ልክ እንደ የኮሪደሩ ልማት አይነት ነገር ናቸው ሰራዊቶቹ ሲሰለጥኑ። ልክ አዳነች አቤቤ ብርቅርቅ ስትሰራ ነው
የአረብ ሴት የምታስመስለው ያምራል ነገር ትላለህ። ከዛ በኋላ ውሃ ይበለዋል ማለት ነውና ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። ስለዚህ ኤዲት አድርገው ቆርጠውብኝ ነው ያለ አይደለ? ምን አመጣው ሌብነት የሚለው እዛ ውስጥ ማንም ለመስረቅ ነው የተናገረ የለም። ከተሰበሰቡት ውስጥ ስለ ስርቆት ያወራ የለ፣ ስለምን ያወራ የለ። አብይን ከማወዳደስ በስተቀር ስለ ስርቆትና ስለምናምን ያወራ የለም። ለምን ጌታቸው ረዳ ስለ ስርቆት አወራ? በሱ ቤት ኮንትሮቨርሻል የሆነ ነገር ተናግሮ ሚዲያው ቻቻቻቻ አሊም ጌታው አብይ ደግሞ ደስ ይለው ነበረ። አብይ ተጫወተበት። ከዛ ውስጥ ያለችውን ቆርጣ ወጣና ለዘረፋ ነበረ ሲል አብይ ፈገግ ብሎ ሲጫወትበት፣ ፈገግ ብሎ ሲያየው በቃ ከዚህ የበለጠ በቀል የለም። አብይ አህመድ በደንብ አድርጎ የተበቀለው ያለው ጌታቸው። የዳንኤል ጉዳይ አለ። የዓለም ትልቁ አዛውንት ዲያቆኑ መካሪ ሆኖ መጣ። በዓለም ትልቁ ባለ እድሜ ማለት ትልቅ እድሜ ሆኖ ዲያቆን ተብሎ የሚጠራ 3 ሚስት ወልዶ ዲያቆን ተብሎ አይጠራም። ፈራሲያ ነው ቢባል በትግርኛ በቃ የለም ያው ሌላ የለመደ ማለት ነው። ማሳደድ የለመደ ማለት ነው። እና መቀደስ ይሄ ዲያቆን ቄስ ምናምን ብሎ ነገር የለም። ሄዶ እንትን ይበላል፣ የቤተክርስቲያን ሄዶ የሆነ መብላት ይችላል፣ ግን ያ ማዕረግ ይዞ መቀጠል አይችልም። ጨርሳል እኮ አንተ ከ2 ከ3 ሚስት ከወለድክ በኋላ ይሄ ምንድን ነው? ይሄ ስም ማጥፋት ነው እንዴ? ጓደኞቹን እነዛ አብዶች በስማም ብሎ ሚዲያ ላይ የሚመጡ ሰዎች ጠይቋቸው። ያው ሚዲያ ላይ ያን ያወጡት ጉዳይ አይደለም እናወራ። ሁሉ ነገራቸው ኮሪደሩን ልማት ያደረጋችሁት። ሰራዊቱንም አዳነች አበቤ ናት እንዲህ ፕላን የምታደረገው ሲሰለት አዳነች አበቤ ሁሉም ነገር ውስጥ ነው ወይ መገቢው? ከተማ አይበቃሽም ወይ ነው የዛሬው እንግዲህ አይደል? ነገረ መንገዳችን ወይ ጉዳችን ፈላኩ ዛሬ ከተማው ልታጥለቀልቂ በውሃ አይበቃም ወይ? ካሜራ ወሬስ እየቀበረች ማለት ነው። እና ወታደሩም እንደ ኮሪደሩ ልማት ፏ ብለው ሲያምሩ ከውጭ ሲታዩ አሁን ዘምረዋል እላለሁ። አሁን ከልባቸው ነው ነገርልና ከዛ በኋላ ልክ እንደ ኮሪደሩ ልማት ፍርስርስ ፋኖን ሲያዩ የኮሪደሩ ልማት አንዴ ንፋስ ይጥለዋል ማብራቱን። እሷ ከዛ የሆነ ሰው ነቀለው ትላለች አዳነች አበቤ መታ ዛፉ ምናምን ሲወርቅ ከተከለውን ችግኝ ምናምን የሆነ ሰው ነቀለው ትላለች። እኔ ምን አውቃለሁኝ። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ ይቀበለዋል። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ምን ብሎ ጌታቸው? እሱ እኮ አትሊስት ቤት ሰጥቶኛል፣ ምግብ ሰጥቶኛል፣ ጠባቂ ሰጥቶኛል አለ። እንደዛ አድርጎ ግን በላዩ ላይ በአናቱ ላይ እሳት ነው እያነደደበት ያለው። ጌታቸው ረዳ መዘከሪያ መታሰቢያ እንዳይኖረው ሞቶ እንኳን የሚያለቅስለት ሰው እንዳይኖር። በቀደምት አንድ ታሪክ ትዝ አለኝ። አንድ የሰማሁት ታሪክ ባለትዳር ልጆች አባት የነበረ ሰውዬ በኋላ ከሌላ ሴት በሚስቱ ላይ ከሌላ ሴት ጋር ሄዶ ከዛች ጋር በነበረ ጊዜ የነበረው ክብር የነበረው ምናምን ብዙ ሰው የሚያስታውሰው በዛ ነው። ሰውየው ሞተ። ማን ያልቅስለት? ለቅሶ ሴት ቦታ ሄዶ የደረሰው ከሚስቱ ጋር ተለያይቷል። በሚያሳዝን ሁኔታ ሚስቱ ላይ ክዳት ይፈጸምባት። መጥቶ አብሯት እንኳን ከዚች ከአዲሷ ከወለደባት ጋር ቁጭ ብሎ ያለቀሰለት ሰው የለም። አሁን ምን ሆኖ መጣ? መካሪ ማን ፊት ነው የሚመክረው? ምርጥ ጋዜጠኞች፣ ምርጥ ድሮ የጠፉ ጓደኞቻችን ጭምር አየኋቸው። ቴድሮስ ነጋሽ የሚባል ጓደኛችን ነበር። ቪዲዮ ላይ በስንት ጊዜ አየሁት። ደስ አለኝ ሳገኝ። አይቼው አላውቅም። ጉዳይቼ ነው እዚህ ጋር ያለው ተመልካች። የመጀመሪያው ብሔራዊ ጥቅም የትኛውም የአሜሪካ ሚዲያ የአሜሪካ የኒውክሌር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘርዝር አታገኙትም። የኢትዮጵያ ሚዲያ ግን የኢትዮጵያ ስትራቴጂክ ማዕድናት እዚህ ቦታ ይገኛሉ፣ እንዲህ እየሆኑ ነው እያለ በየቀኑ ሲያወጣ ግን ታገኙታላችሁ። ይህን የኢትዮጵያ ሚዲያ ነው ለማለት ስ ከዛ ደግሞ ውሃ ሲመጣ ከተማ ይጥለቀለቃል። ሰራዊቱም የዛን ያህል ይሄ ሁሉ ማስሉ ምናምን ልክ ፋኖ ጋር ስትሄድ አፈር ድሜ እየበላ ነው በፋኖ ጥይት ማለት ነው። እየተለቀሙ ነው እንግዲህ ያሉት። ከዛ በኋላ እጃቸውን እየሰጡ ነው። ከዛ ቪዲዮ ይቀርጹና እያለቀሱ ከዛ በኋላ ጥጎ ደግሞ ሲያለቅስ ጦርነት ምን ያደርጋል ይላል። ከገባ በኋላ ስንነግረን ነበር እኔ ስንት ጊዜ እኔ እዚህ ሚዲያ እንግዲህ 3 ዓመት አደረግን። ምን ያደርጋል ስንል አንሰማም ብለው አጥገባዋቸው መጨረሻ ላይ ሲያለቅሱ እኔ ይሰማኛል ማለት ነው ድጋሚ። ከዛ እዚህ መጥቼ ፍትህ ለመከላከያ ሰራዊት አራዳሪች ተፋቸው እግዚአብሔር
እሷና ብርሃኑ ጁላ ደግሞ ሊወስዱብኝ ነው እንዴ? ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። ሳይለቀስለት ማጋ ለቅሶ እንድረስ በሚል ማለት ነው። እችኛዋ ጋር እንዳይሄድ የድሮ ወዳጆቹ የድሮ ጓደኞቹ የቀደሙ ሚስቱን የሚያውቋት እንዴት ብለው አዲሷ ሴት ቤት ሄዶ ለቅሶ ይድረሱት። ስለዚህ ያለ ለቅሶ ደራሽ እንደ ውሻ እንኳን ክብር አለው ሲቀበር። በእንደዛ አይነት አቀባበር ተቀብሮ ነው ያለፈው። ጌታቸውን እንዲያርጎ ነው የሚያበላሽበት። ምክንያቱም የቀደመ ታሪኩን የሚያውቁትን በሙሉ አቆራርጦታል። ምንም አይነት ቅሬታ እንዳይኖር ተሰርዞ ሌላ እንደተቀዳበት ክር አለው ጌታቸው ረዳ። ድሮ ካሴት እዚህ ይላችኋል። የድሮ ካሴት ክር የሚባለው ተሰርዙትና የነበረው ተሞልቶ የነበረው ተሰርዙና እንደ አዲስ ትቀዱበታላችሁ። ኤግዛክትሊ እንደዛ ብሎ ነው የገለጸው። በቀደም ያየ ሰው ሰዎችን የሚያበጣብጥ የሚያለያይ የሚያናችፍ ትርክት ውስጥ የሚገባ ከሆነ እሱ የኢትዮጵያ ሚዲያ አይደለም። ዳንኤል ቀላሱ አይደለም። እውነቴ ነው። ሲመክር ስለ ሚዲያ ለብሔራዊ ጥቅም ማለት ሶቨሬኒቲ ጭምር ነው። የኢትዮጵያ ደግሞ የሚዲያ ፍሪደም አለ። እንደ ዳንኤል ክብረት የሚመሩት ሚዲያ ነጻነት አለ ይሉ ልንገራችሁ ብዬ በዚህ አጋጣሚ ቀን ስንጓዝ ከፍተኛ በረሃ አለው፣ መንገድ የለም፣ ውሃ የለም። ወታደሩ ሽንት እየጠጣ ነው። አሁን ጦርነት ወታደር ሽንት ይጠጣል ምናምን ሲባል ብዙ ነገር ሰምቷል አብይ በተለያየ አጋጣሚ ማለት ነው። ያያቸው ቪዲዮዎች አሉ። እርግጠኛ ነኝ የአሜሪካ ቪዲዮዎች አሜሪካ በጣም ነው የሚወደው። ካልተሰዋው እያለ አይደለ ተው እያሉት የሚያሰባ ጦርነት ይለን የተባለ ነው አሜሪካ ላይ። እሱን ታሪክ ነው። ከዛ እዚህ ደግሞ ሽንት እንደሚጠጣ እና ይሄ የተለመደ ነገር ነው። አባዱላ ወንጀል እየሰራ ወንጀል የሚሰራው ላይ አይመስለኝም ሳይው በጣም እቸገራለሁ ብታየው ጅልነቱ ማለት ነው። እንደ ብርሃኑ ጁላ፣ አዳነች አቤቤ፣ አባ ጁላ የሆነ በጣም ተመሳሳይ ነገር አላቸው አይደል? ደስ የሚል ነገር ጅልነታቸው። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከላችን ስለተገኙ ከልብ አመሰግናለሁ። የጀግና ልጆች እናት የሆነችው ሀገራችን ኢትዮጵያ በእርሶ በአርቆ አሳቢ ልጇ ብልህ አመራርና ወደ አዲስና ብሩህ የታሪክ ምዕራፍ መሸጋገር ጀምራለች። ከዘመናት የአቅጣጫ ብዥታ ወጣ የጠራ የእድገት ፈር ይዛ መራመድ በመጀመሯም የተደበቀ እምቅ አቅሟ እየተገለጠ ቶሎ የማደግ ተስፋችን እየለመለመና ደረጃ በደረጃ እየተጨበጠ መጥቷል። አብሮነታችንን በማጠናከር ረገድ እየታዩ ያሉ ተስፋ ሰጪ ሁኔታዎች የአገራችን የማንሰራራት ዘመን ተሰርዞ እንደገና እንደተሞላበት ካሴት አለ። ጌታቸው ረዳ ተሰርዞ እንደ አዲስ የተሞላበት ካሴት ነው። ስለዚህ አብይ አህመድ በነፍሱ እኛ እንኳን ለመዝረፍ እንደሆነ አትሊስት ለመዝረፍ የምትሆነ ሲል አብይ ፈገግ ሲል በቃ አዋረደው። ከህዝብ ጋር እየለየው እያቆራረጠው ከህዝብ ጋር እየበተነው ታሪኩን እየደመሰሰ ነገ ጠዋት መጥፎ ነገር እንኳን ቢደርስለት የሚያዝንለት እንዳይኖር ቀባሪ እንዳይኖረው ጠያቂ እንዳይኖረው አድርጎ ድራሹን ነው እያጠፋው ያለ። ያ የሚያሳያችሁ የአብይ አህመድ ከጌታቸው ጋር እጅ ለእጅ መያያዝ ዳቦ ማጉረስ ማር ማቅመስ የፍቅር ሳይሆን የበቀል ነው። የመውደድ ሳይሆን የጥላቻ ነው። የአማራ ኃይሎች በቅርቡ የተቋቋመ 11ኛ እዝ ተብሎ የተቋቋመው እዝ ላይ ከፍተኛ ጥቃት ፈጽሞበታል። እንደ አዲስ መከላከያዎች ባልጠበቁት መንገድ የብልጽግና ሰራዊት አንድ ሰው አስጠባቂ ያው የፈረደበት ሰራዊት ነው። በጣም የሚያሳዝን ሰራዊት ነው። በጣም ለዚህ ነው በየቦታው ስቅስቅ ብሎ የሚያለቅስ ወታደር የሞላው ሶሻል ሚዲያ ቲክቶክ ምናምን የወታደር ለቅሶ ብቻ የሞላው ለዛ ነው። አስገራሚ በተለይ ለአማራ ኃይሎች ደጋፊዎች ድንቅ ዜና ነው። የዛሬ ዜና ድንቅ ዜና ነው። ያማቸዋል። በነገራችን ላይ በተጋሩ ሚዲያ እንዲህ ብሎ ስለ አማራ ኃይሎች ድል ሲነገር ብልጽግና አካባቢ የሚደርስባቸው የስነ አእምሮ ጥቃት ከመጠን በላይ ነው። እኔ ከምገልጸው በላይ ነው። ስለማውቀው ነው። የመጀመሪያው ቦምብ ተወረወረ። ቦምቡን እና ጀነራል ሰዓረ ፊት ለፊት ላይ ወደቀ። ቀጠለና ጥይት ተጀመረ። ሩምታ ተጀመረ። ሰው የሞተ የወደቀ ያየው ነው። አሁን ወደ እኔ የተተኮሰ መሆኑን ያወቅኩት በደንብ ያወቅኩት የገባኝ አንዱ ኔጋ እንዲህ ተኝቶ ስቴጅ ስር እንዲሆኑ ወደ እኔ ከላሹን ያነጣጥረዋል። እንዲህ ሳይሆን ወደ እኔ ነው። ዞር ሲል ድንጋይ አገኘውና በድንጋይ መታው። ያ ወደ እኔ በድንጋይ መታውትና የራሱን ከላሽን ተቀብዬው እንደዚህ ወደደ ይቻላል እንዴ? ባይ እንደዚህ ወደደ ይፈቀዳል እንዴ? መፈቀድ የለበትም። እንደዚህ ቢችሉ ይመስላችኋል? እንደዚህ ወደደ
አገራችን ወደ አዲስ ምዕራፍ እየተሸጋገረች ለመሆኑ አንድ ማሳያ ነው። በእርግጥም በእርሶ አመራር በአገራችን እየታየ ያለው ለውጥ ብሩህ ተስፋን የፈነጠቀ ብቻ ሳይሆን የሚታይና የሚጨበጥ ነው። እነዚህን ግልጽ የለውጥ ፍሬዎች ለማየት ያልቻሉ በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች ዓለም ያመነውንና ያደነቀውን የለውጥ ጉዞ የድል ፍሬዎች መካድ ወይም ማየት አለመቻል ማለት ሁለት እጅን ወደ ላይ ዘርግቶ የፀሐይ ብርሃን ምድር ላይ እንዳይደርስ ለመጋረድ እንደመሞከር ያለ ከንቱ ልፋት በመሆኑ በዚህ መስክ የተሰማሩ በከንቱ የሚዳክሩ ወገኖች የሚታዘንላቸው ናቸው። ብልጽግናዎች ገብተዋል። ዌልካም እንዳትወጡ ጠብቁሽ። አሳይላችኋለሁ። ጻፉ፣ በደንብ እያደረጋችሁ ጻፉ። አሳይላችኋለሁ። ግድ የለም ስሙ። አንድ ቀን ታስተውላላችሁ። ሳትወጡ ቁጭ ብላችሁ ስሙ። ብልጽግናዎች እናንተ ደግሞ የፊተኛውን ወንበር ለቀቅ አድርጉላቸውና እነሱ ወደፊት ይምጡ። ፍሮንት ሲት ላይ ቁጭ በሉ። ብዙ ሰዎች ምን ይላሉ? ወይ የሚረዳሽ ሰው ፈልጊ እንጂ በስልክሽ አታሳየን፣ በምናምን አታሳየን ይላሉ። አይ ምድር ላይ ያለ ሰው ላለ አያናድዳችሁም? ሁሉ ነገር የባላችሁ ዲፔንደንት ስትሆኑ በጣም ያናድደኛል። ትዳር ጥሩ ነገር ነው፣ ግን ኢንዲፔንደንሳችሁን ደግሞ ሲወስድባችሁ መጥፎ ነው። አይ ለርንድ አም ሶ ፕራውድ ኦፍ ማይሰልፍ። ትናንት ጀምሮ እስከ ዛሬ 27 ድሮን አማራ ክልል ላይ ጥሏል። 27 የድሮን ጥቃት ፈጽሟል ፌደራል መንግስት በአማራ ክልል ላይ እና ምን ይላሉ እነሱ? ጦርነት ይቁም፣ የትግራይ ወንድሞቻችን ጦርነት ይቁም እያሉን ነው ሶሻል ሚዲያ ላይ ያሉ። 27 ድሮን በቀን እየተመታ ያለው አማራ ክልል ስቶፕ ወር ኦን አማራ አይልም። አዲስ አበባ ተቀምጦ መቀለ ተቀምጦ የትግራይ ህዝብ ጦርነት አይፈልግም ይላል። እንደዚህ የታባክ ትግራዋይ መቼ ጦርነት ፈልጋለሁ ብሎ ያውቃል? አታጨብጫቢ አንቺ አጨብጫቢ ብትሏት የማንም ለቲክቶክ ለምናምን ብሎ እኛ ጦርነት አንፈልግም የሚሉ ልጆች መቀለ ያመጣሉ። በጣም አፍራደ ደም እንዴት እንደሆነ አድላ እንዴት ነው ቻሉት እንደዚህ አይ ፊዝራስ እንደዚህ እኔ ጋዜጠኛ ቆይ ጎበዝ ጋዜጠኛ አይደለ? አይ ቲንክ በጣም ጎበዝ ጋዜጠኛ ነው። እንዳይገደል ነው ዝም ብሎ የሚሰማው እንደካይሉ ወይስ የሚወደውን አይደል? እንደኔ በኋላ ወደፊት ወጣውና ስቴጁ ላይ ማይክሮፎን አለ። ማይክሮፎን አንስቼ ምንም ነገር የለም ተኩስ አቁሙ። ስቴጅ አለ። ስቴጅ ላይ ነው የሚዋጉት። ከዛ ማይክ አነሳና አልቋል። እሱ የከተኔ ማረጉት እንዴ ተማርኮ እንኳን ጦርነት እንዴት እንደሆነ ያቀም አረጉት። ዛሬ አባዱላ ለማጫወት የለብኝም። ልፋ ያለው በህልሙ ግንድ ተሸክሞ ዞር አድራል እንዲሉ አይናቸውን በጨው ታጥበው በጥፋት ሚዲያዎች ላይ እየወጡ በቅሎ ሰማይን ስትረቅጥ በአይናችን በብረቱ አይተናል። ያለ ሀፍረት በሚለፈልፉ የሐሰት ወሬ ፈብራኪና አሉባልታ አራጋቢ መንጋዎች ጩኸት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም፣ አይገታምም። ዘመን ሻረውንና ታሪክ ያነወረውን ያረጀ አፈጀ ዓላማ አንግበው ከሕገ መንግሥታዊ አግባብ ውጪ ስልጣንን በኃይል ለመቆጣጠር በሚያልሙና በጌቶቻቸው ከንቱ መፍጨርጨርም የብልጽግና ጉዟችን አይደናቀፍም። እሱና ሚስቱ ከፍ ያለው ቦታ ላይ ተቀምጠው ሆሊ ላንድ በቃ አዲሷ ኢየሩሳሌም አስመስሎ ያቀረበልን ኤግዞልት እያደረገ ግሎሪፋይ እያደረገ እሱ ዛሬ ዲስከቨር እንዳደረገው ኦል ኦፍ ደሳደን የኬቡ ፈጣሪ እሱ እንደሆነ አድርጎ ያቀረበልን ማለት ነው። እብን እዛ ውስጥ ያሉትን የዱር እንስሶችን በሙሉ አራዊቶቹን እሱ እንደፈጠራቸው አድርጎ እያወዳደሰ የነገረን ዋሻ የደም መስዋዕት የሚቀርብለት ዋሻ ነው። አሁን ሰሞኑን አንድ ቪዲዮ አይቻለሁ። በጭከና የተገደለችው ፋኒት ዓለምን አባቷ ነኝ የሚል ወጥቶ ተብያት ነበረ የኔ ልጅ አልተገደለችም የኔ ልጅ ምናምን የሚል ድራማ ሰርቷል ብልጽግና። ይሄ ምለም ለምንድን ነው ጦርነት? አሁን አማራ ክልል ላይ ጦርነት የለም። ከብልጽግና ፖይንት ኦፍ ቪው ውጊያ የለም። በኦሮሚያ ጦርነት ይቁም የሚሉት አክቲቪስቶች የት ነው የሚመጡት? የትግራይ ምን አለ? ከትግራይ ምን ጦርነት አለ? የጦርነት ፍንጭ ሴት አለ? 27 ድሮን ቅዳሜና ዓርብ በአማራ ክልል ላይ ወድቋል። ይሄ በድሮን ነው። ጦርነት ይቁም አይባል በአማራ ክልል። እረ ስንት ዓመት ሊኖሩ ነው እነዚህ አክቲቪስቶች ነን ቲክቶከር የሚሉት? አለቅላቂ ሁሌ ባለ ጊዜ ሆኖ የሚኖሩ ይመስሏል። ፍትህ ይመጣል እኮ እኩልነት ይሰፍናል እኮ። በዚህ ላይ በኢትዮጵያውያን ዘንድ ወንጀል የሰራ ማንቁርቱን እየተያዘ ፍርድ ቤት እንደሚመጣ ጥርጥር አለው እንዴ? አማራ ይለቀሃል እንዴ? ኦሮሞ ይለቀሃል እንዴ? ትግራዋይ ይለቀሃል እንዴ? የነገ ሰው ይበለን። አሁን ባባዱ ላይ ተናገረን ታሪክ ማምን ያለ ካሁን በኋላ ልጆችም ያምኑትም አባዱላን የፋኖ ግራ እያጋባቸው ነው። እኔ እኮ አጠገብ እየመጣ ነው። ሌላ ነገሩ ፋኖ ለመከላከያ ሰራዊት ምንም የሚያደርገው ነገር የለም። የተሻለ ስርዓት ነው ይመጣላችሁ ሞስት ላይክሊ ማለት ነውና በፋኖ እንኳን መደንገጥ የለባችሁም። እና አብዮች እየመጡላቸው ነው። ፋኖ ነው
ስለዚህ ይሄ ሁሉ ፉገራ እኔ ምን አይነት ማንንም አብይ በሽተኛ ነው። አብይ እብድ ነው። ሪያሊቲው ምንድነው? ፋኖ መጣ ሊሰማ አይችልም። ሰራዊቱ እየነቃ ነው፣ እየተታገለ ነው። ብዙዎቹ አውቀውታል፣ አይታገሉ በግድ የሚገቡት ናቸው፣ የሚያለቅሱ አሉ። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቱ ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 እያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። ኦሮሞ እንደሚተርተው ዝሆን እሾ ስለወጋው አያነክስም። ጉዟችን ይቀጥላል፣ ከመጨረሻው የድል ሰገነት ድረስ ይረጋገጣል። የእሱ አባት ነው የሚል አስቡ። ልጅህ ትናንትና ተገላብህ ሰውየው በሚናገርበት ቶን ሲያወራ ማለት ነው። ብልጽግና የለቀቀው በቀደም በጭከና ጡቷን ቆርጦ የገደሏትን የፋኖን ታጋይ አባቷ ነው የሚል አምጥተዋል ብልጽግናዎች። እና ሰውየው የኔ ልጅ ጡቷ አልተቆረጠም እኔ ገልጫ አላየኋትም ይላል። ደግሞ እንጂ እጇንም ገልጫ አላየሁም እግሯንም ገልጫ አላየሁም። ምን ተቆረጠ ማለት ደግሞ ማለት በወታደሮች ተኩስ አልተገደለችም። ከብልጽግና ጋር አለ የደዋጎልሽ ትነጋገር ነበር። የፋኖ ታጋይ ሆናስ ከብልጽግና ጋር ደውላ ስትነጋገር እኔ እኮ የሚሰሩት ውሸት እንኳን ተቀራራቢነት ቢኖረው ምን አለበት? ትንሽ እንደው ሰው ሊያሳምን የሚችል የወንጀሉ ተሳታፊ የሆነ የወንጀለኞች ደጋፊ የሆነ አኮምፕሊስ የሆነ እንደዚህ ድጋፍ ያው ነው። አንተ ዝም ብለህ ግደል እዚህ ጋር ያለው ይገድላል እኔ ደግፋለሁ ብሎ ሚለው ይሄን ጭምር ወንጀለኛ ነው። ደጋፊው ጭምር ወንጀለኛ ነው። ሲቪል ሰርቫንት አይደለም። ይሄ ደግፎ አይዞ በለው ቅጠፈው ፕሮፓጋንዳውን እኔ እሰራልሃለሁ እያለ የተሰማራው ንጹህ ነው፣ አኮምፕሊስ ነው። ከደቡብ ነው የመጣችሁት? ከወለጋ። ከየት ነው የመጡት? ከወለጋ ለመማሪያ ወሎ ትመጣለህ? እዛው ኦላ እያለልህ ያ ሁሉ መሳሪያ ያለን ያ ሁሉ ድሮን አለን ተባለ። የአማራውን ትግል አላቆመም። እየባስ እያጠነከረው ነው የመጣው። አንድ መሳሪያ ያስታጠቃቸው ነው። ራስህ መሳሪያ እየተጣጠቁ ነው ብቻ ሳይሆን እየቀረቡ ነው፣ እየመጡ ነው። ዩናይትድ ደግሞ በደበደብካቸው ቁጥር በድሮን ጭራሽ ሰው እየተናደደ ነው የመጣው። ጆይን ያላደረገ ያደርጋል፣ ትግሉ ያልተቀላቀለ ይቀላቀላል ነው። ምክንያቱም ምን ያህል በአገራቸው በመሬታቸው መኖር እንደማይችሉ እየገለጽክላቸው ስለሆነ ማለት ነው። በኢትዮጵያ ህዝብን እየጮከንክ ኢትዮጵያ ሰራዊት የሚያስቀው መከላከያ ሰራዊት ነው የሚባለው ሁልጊዜ። መከላከያ ሰራዊት ሀገሩን ሲከላከል አይደለም ህዝቡን ለማንም ቢቆሙ ያውቃሉ። ለመሆኑ የራሳቸው ቤተሰቦቻቸው ነው የሚበደሉት። ክቡር ጠቅላይ ሚኒስትራችን በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። መንግስት ኢትዮጵያን ወደ ቀይ ባህር ለመመለስ ስራ መጀመሩን ተመላክቷል። ይህንን ፍትሐዊ የሀገርና የህዝብ የዘመናት ጥያቄ በመቃወም የኢትዮጵያ መንግስት ወደ ጦርነት ሊገባ ነው፣ በጎረቤት ሀገር ላይ እርምጃ ሊወስድ ነው፣ መንግስት አጀንዳ ሊያስቀይር ነው የሚሉ በሬ ወለድ አሉባልታ፣ እደግመዋለሁ፣ በሬ ወለድ አሉባልታ የሚረጩ ባዳዎች ባንዳዎችና ጽንፈኛ ተላላኪዎች ዛሬም አልጠፉ። አገራችን ኢትዮጵያ የተደቀነባትን የህልውና አደጋ በለውጡ መንግስት በሳል አመራር ተሻግራለች። በአንዳንድ አካባቢዎች አልፎ የሚታዩ ግጭቶች አሉ። አንደኛ ይሄ የልጅቷ አባት ብለው ያቀረቡት ሰውዬ ልጅህን የሚያክል ነገር እዊ ከጓጥተህ እሱ በሚናገረው ቶን እሱ በሚናገረው መረጋጋት ልታወራ አትችልም። the loss of your child devastate ነው የሚያደርግ፣ ያሳዝንሃል። ሀዘን ግሪፍ የሚባል ነገር ፊት ላይ ይታያል። nothing ሰውየው ላይ ሲቀጥል የፋኖ ታጋይ የነበረች ከብልጽግና ጋር ትደዋወል ነበረ እና ተይብዬ ብዙ ጊዜ ለምኛታለሁ ብሎ የአንድ የአማራ ገበሬ ያንን ሲናገር አስቡ። ያንን ድራማ ግን ያሰራው ማን ነው? ብልጽግና ነው። ያንን ድራማ አክተሮች አሉት። ፋርስ ይብላል ራሱን በራሱ ይመታል እንዴ? አይመታም እኮ ቋቁቻን በቃ በሙሉ አሁን ሶሻል ሚዲያ ውስጥ ያጥለቀለቀው እኔ ዛራ ሚዲያ የጻፈው ጽሁፍ አይደለም፣ ራሳቸው የሶሻል ሚዲያ ላይ ያገኘ ነው። ጠቅላላ ብልጽግና ይሄን ጉዳይ በጣም ስቅጥጥ ይሏል። አይ ነው ምክንያቱም ብልጽግና በእነሱ ቤት አይነኬ ነው፣ ጀግና ነው። ሲማረኩ ደግሞ ጉድ ነው ጉድ ነው። ሰሞኑ በግፍ የተገደለችው ወጣት ልጅ አለች። አንዳንዶች ምን ይላሉ? አይ ለፕሮፓጋንዳ እኮ ነው፣ እንደዛ አይደለም የተገደለችው፣ ጡቷ ተቆርጦ እኮ አልቆረጡትም እኮ ይላል። እኛ የተቆረጠ ጡት ስክሪን ላይ ልናመጣላችሁ ነው የሚፈልጉት እነሱ። የሱ ቤተሰብ ምናምን የኔ ሆምለስ ተደርገዋል። ቤት የላቸውም፣ ቤታቸውን ወርሶ አፍርሶ ነው የሚሆነው። ስለዚህ ለምን የሚዋጋው ነው? ይደር ማምለጥ አለበት ብሎ እጅ መስጠት አለበት። ደስ የሚለው ነገር የፋኖ ትግል ደግሞ ኑ እጃችሁ ስጡ፣ ምንም አነካችሁም፣ እናንተም በታርዱን እኛ እናርዳችሁም። ወይ ደሞዝ ነው የሚታገለው ወይ ተገዶ ነው የሚታገለው ማለት ነው። በአላማ ጀነራሎቹ ምናምን ባለስልጣኖቹ ሊሆኑ ይችላሉ፣ መሪዎቹ ማለት ነው። እነሱ የራሳቸው ነገር ስለሆነ ይተረስላላቸው። ቀላል የማይባል ኃይል ወደ ሰላማዊ መንገድ መመለሱ የመንግስትን ታጋሽነትና ወደ ሰፍነትን የሚያመላክት ተግባር ነው። አሁንም ቢሆን ከኢትዮጵያ ቋሚ ጠላቶች ጋር በማበርና ተላላኪ በመሆን የባንዳነት ተግባራቸውን በመፈጸም የህዝብን ስቃይ በማራዘም ኢትዮጵያን ለማዳከም ቀን ከሌሊት የሚሰሩ የጽንፈኛ ቡድኖች አሉ። የንጹሃን ዜጎች እገታ እና በመዝረፍ
የጭካኔ ተግባራትን በመፈጸም ላይ የተሰማሩ መንግስት ሰፋፊ ስራዎችን እየሰራ መሆኑ ግልጽ ነው። የመጠፋፋት ፖለቲካ፣ የብሽሽቅና በስሜት የመጋለብ ፖለቲካ እንዲሁም እኛና እነሱ የሚል ከፋፋይና እጅግ ኋላ ቀር ፖለቲካ ብልጽግና ዲጂታል አርሚ ብቻ ሳይሆን አክተሮችም አሉት። ፈርስቲንግ አብይ አህመድ ስልጣን ላይ ሲመጣ የመጀመሪያ እጆቹን ያሳረፈው ሃይማኖት ላይ ነው። ቤተክርስቲያንን ነው አይኗን ያጠፋት። ፈርስቲንግ የቤተክርስቲያን አይኖቿን ያጠፋው ወዳጅ መስሎ ማለት ነው። ምን አለ አንዴ ኢቲቪ ላይ ነው መሰለኝ፣ ኢቲቪ ወይ ፋና ላይ ኢንተርቪው ሲደረግ መጀመሪያ ሲናገር ጠቅላይ ሚኒስትር የሆንኩበት ምክንያት አለ ሁለት ተለያይቶ የነበሩ ሲኖዶሶቹን ለማስታረቅ ነው አለ። አያችሁ፣ አስታራቂ መስሎ ቤተክርስቲያኑን በረዛት። አያዩም እንደ ሶሻል ሚዲያው የአማራ ህዝብ ይሄን አያዩም እንዴ? ውስጥ ለውስጥ አይላላክም እንዴ? ይላላካል እኮ። ልከውልን እኮ ነው። እኔ ያላየሁት ነበር፣ ተልኮልኝ ነው። ኖረኛ ነው ምን ለዛ እኮ ነው። ና ወደ ህክምና አደርሳለሁ ነው የሚባለው። እንኳን ምንም ሳትቆስል ያልቆሰለች ሰው መግደል ማለት ነው። ራሳቸው አድርገውት ሶሻል ሚዲያ ላይ ለጥፈውት ሶሻል ሚዲያ ላይ ሲያቀብጣቸው ዝም ብሎ ልጅቷ ረሽነው ሙርከኛ አይረሸንም። ኖርማሊ አይረሸንም። ጠላት ማንኛውም ቁሳቁሱን ይዞ ሄዷል። ጠላት የቱ ጋር ያለ ስል የኛ ሰውም ትልቁም እግረኛውም ሁሉ ተኩሷል። ግን ጠላት በወቅቱ አልነበረም። ጠላት ያጠቃበት አካባቢ በሙሉ የወገን መሳሪያ በጠላት እጅ እንደወደቀ ይታወቃል። ጥይት ለምንድን ነው የምናባክነው? መሬት አይደለም የሚደበደበው፣ ጠላት ነው መደብደብ ያለበት። ጠላትን ካላገኘን ጠላትን ካልገደል ይቀርመናል። ድል ማግኘት አንችልም። ሁለተኛ ተተኳሽ እንጨርሳለን። ቦታ ሲይዘናቸው በግራ በኩል ኋላ ላይ ጭራሽ እነሱማ ታንኩን ትተው እኮ ነው የተመለሱት። ታንኩን ትቶ የተመለሱ ነበሩ። እዛ ተተኩ የተመለሱ እግረኛ ሲፈርሳው መንግስት በታጋሽነትና በሆደ ሰፊነት ሰላማዊ መንገድ ቅድሚያ በመስጠት እየሰራ ይገኛል። በየአካባቢው የሚታዩ በኃይል ለመቋጨት መንግስት ዝግጅቱም አቁም ያለው ቢሆንም ለነገ ትውልድና ቂምና ቁርሾ አናወርስም በሚል መንግስት ለነገ ሰላም የሚያተርፉ አካሄዶችን መርጧል። የህዳሴ ግድባችንን ባስመረቅን ማግስት የጋዝ ምርት ማውጣታችን ብሎም ከወጣው በእጅጉ የሚልቅ ሁለተኛ ምዕራፍ ማስጀመራችን የእርሱ ታላቅ የመሪነት ጥበብና የአመራር ቁርጠኝነት ምስጋና ይገባዎታል። የምናከብረው ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ ስለተገኙ ከልብ እናመሰግናለን። ምስጋና ለመስጠት ስለፈለኩ ነው። አስታራቂ መስሎ ቤተክርስቲያን ኦርቶዶክስ ቤተክርስቲያንን አወካት። ሲኖዶሱን ለማዳከም ሲኖዶሱን ለመክፈል አስታራቂ መስሎ አጣላቸው። አያችሁ፣ አስታርቃለሁ ብሎ ለብዙ ዘመን አብሮ የኖረውን ሲኖዶስ ለሁለት ከፈለው። ግን ስታስቡት ከውጭ ሲኖዶሱን ያስታረቀን አይመስልም። ካባ ተሸልሟል። የወርቅ መጽሐፍ ቅዱስ ተሰጥቶታል። ግን ምንድን ነው ያደረገው? ሲኖዶሱን ቅዱስ ሆኖ አብሮ ይሄድ የነበረው ሲኖዶስ ለሁለት ከፈለው፣ በረዘው። ቤተክርስቲያንን አይኖቿን አጠፋ። እርስ በርስ እንዲቀያየሙ አደረጋቸው። ባጫኮ ጊዜ ሰጥቶት አሁን ሌሎችን ቡርንቡር ይላሉ እንጂ ይሞተ ማለት እኮ ነው። ግን ሻቢያ እጅ ወደ ላይ ብለውት ከሌሊቱ 7 ሰዓት ዝናብ እየዘነበ ነው የማረኩት። ይሄ ባለው ዝም እንደ ቀልድ ይመስላችኋል? ዝናብ እየዘነበ ሌሊት ነው የማረክ ነው ሲማረክ እና 7 ሰዓት ከሌሊት 7 ሰዓት ከሚድናይት በኋላ ሲማረክ እና ዝናብ ሲዘንብ ትዝ ይሏል። ዝናብ ሲዘንብ በዚህ ሰዓት ነበር የተማረኩት ይላል። ዝናቡ ሲመጣ ከሙርከኛነቱ ነው የሚያዝ የሚመጣለት እሱ ነው። በዛ ሰዓት ስላረሸው ሻቢያ ነው አሁን ጀነራል አምባሳደር እንትና የሚባለው እና አይገደልም፣ ሙርከኛ አይገደልም። ሁለተኛ ምድብተኛም የመደናገጦችና የመፍራት ሁኔታ ተፈጥሯል። አሁን ይሄ በምስጢር የወጣ የተደበቀ ቪዲዮ ነው። ግን ሲነገር የነበረው ምንድን ነው? አገር እያዝልን ነው አለ። ዘራፍ ነው የሚባለው፣ ለሚዲያ ዘራፍ ነው የሚባለው። የሚዲያውን ዘራፍ አትስማ ነው መጨረሻ ላይ ዋናው እንግዲህ ዛሬ ቆም እንትናችን ማለት ነው። ይሄውና አንድ ሰራዊት ሲናገር መጣት ልጅ ማለት ነው። የተለያየ ቪዲዮ ነው። አንድ እያለቀሰ ይለቃል። የትኛው ዓለም ላይ ነው ከጦርነት ያተረፈች ሀገር? ጦርነት ለማን የጠቀመው? በምርጫ የማያምኑ የህዝብን ድምጽ ለመቀበል ፈቃደኛ ያልሆኑ ስልጣንን በኃይልና በጉልበት ብቻ ለመያዝ የሚመኙ ኃይሎች ደግሞ ዛሬም ቅዠታቸውን አላቆሙም። በተለያዩ የማህበራዊ ሚዲያ አማራጮች የህዝብ አመጽ ለመቀስቀስ የሚንቀሳቀሱና ኋላ ቀር የፖለቲካ አስተሳሰብ ያላቸው ጽንፈኛ አካላት ምርጫ እንደማይካሄድ እና አስቻይ ሁኔታ እንደሌለ አስመስለው እየቀሰቀሱ ይገኛሉ። በአሁኑ ጊዜ የሀገራችን የጂኦ ስትራቴጂ ቁመና ሙሉ በሙሉ ተቀይሯል። ከኩስመናም ወደ ተለወጠ ቁመና ተሸጋግሯል። በእርስዎ በጠቅላይ ሚኒስትራችን በአንዱ ላይ ተስማምታችሁ የምትጸሉትን በሰማይ ሁኜ እሰማለሁ ያለው እግዚአብሔር የስምምነት እንኳን ጸሎት እንዳይኖር ጸሎት እንዲከለከል የሚያደርግበትን ክፋትና ተንኮል ቤተክርስቲያን ውስጥ አስገባው ማለት ነው። ቤተክርስቲያን ነቅታ እንደ ዋችማን ሆና ሊመጣ ያለውን ነገር እንዳታይ፣ ህዝብን እንዳታነቃ፣ እንዳትማልድ ቤተክርስቲያኗን በረዛት። ለምንድን ነው ያን ያደረገው? ቤተክርስቲያን አዌክ ከሆነች ነቅታ ካለች፣ ቤተክርስቲያን በህይወት ካለች ሊመጣ ያለውን ከርቀት ታያለች። አስቀድሞ ሊመጣ ያለውን ነገር ታያለች። ህዝብ ታነቃለች፣ ትማልዳለች፣ ታስተምራለች፣ ክፉ ትከለክላለች። ፋኖ ግን ምስኪን ነው በጣም እውነቴን ነው። እንደዚህ እያደረገ አሰልፎ አይዞ በርታ አባቴ እያለ ነው የሚያመጣቸው። እንደዚህ አይዟችሁ እሺ አባት እንዳታስብ የስብና ልዩነት ጭምር ነው የምታዩት እዚህ ላይ። የነ ጻድቃን ጌታቸው ውድ ዕቃዎች ናቸው። የአብይ ያልኳችሁ ውድ ዕቃ
እንዳይሰበሩበት እንደ እንቁላል ምናምን የኔ ጭንቅላት ግድ የለውም ቢሰበርም፣ የሽመልስ ጭንቅላት ቢሰበርም ግድ የለውም አደጋ ቢገጥምበት፣ የአባዱላ ጭንቅላት ችግር የለውም። እናንተ ግን አደራ ውድ እቃዎች ውድ አገልጋዮች ናችሁና ብሎ የሚንከባከባቸው ታይዞች። እሺ በትግራዩ በሰሜኑ ጦርነት 49 ቢሊዮን ብር ነው ሀገራችን የከሰረችው። የድሃ ልጅ ህይወት ቁጠሩት። በገንዘብ ስለማይለካ ነው የእሱን መተመን ያልቻልኩት። በሺዎች የሚቆጠሩ የድሃ ልጆች ሞተውበታል። ትርፍ ለማይገኝ ጦርነት ዳግም ጀመር ነው። እሺ አሁንስ ጉዞ ወዴት ነው እየዞረ ያለው? ፖሊስ ስቶፕ ዋር፣ በቃ ጦርነት ይብቃ እንዴ! እኛ ይሄ ነው እንግዲህ ሪያሊቲ ሲመታ ማለት ነው። ሀቅን ፌስ ስታረግ በአብይ ድራማ ትነሳና ድራማ ጎበዝ ነኝ ብሏል። ማአት ደሃ ነው ጉንዳን ህዝብ አለ፣ ማአት ደሃ አለ። ማስገደል እችላለሁ፣ እንኳን ማዋጋት እችላለሁ፣ እንኳን እዚህ ሀገር አይደልና አይደለ አፍሪካን ማዋጋት እንችላለን ባለን ህዝብ ማለት ነው። እሱ ጉዳይ አይደለም ነው። ክቡርነቶ ክቡር ጠቅላይ ሚኒስትር 2010 ወደ ስልጣን ከመጡበት ጊዜ ጀምሮ ያቺ ወርዳ የነበረችው የሀገሪቱ ክብርና ሞገስ አሁን ከፍ እያደረጉ ያሉበትን ሁኔታ ነው እያስተዋልን ያለ ነው። በተለይ ስንለምን የነበረው ስንዴ በራሳችን አምርተን ወደ ኤክስፖርት ማውጣት መቻላችን እንደ አንድ ትልቅ ነገር ነው። ክቡርነቶ እየሰጡት ያሉት የአመራር ጥበብና ብቃት በመሆኑ ምስጋናዬን ማቅረብ እፈልጋለሁ። ልክ እንደ አባይ ግድብ አልቆ ማየት እንደምንጀምር እርግጠኛ ሆኜ ነው የምናገረው። እያሳዩ ካለው ብቃት ማለት የአመራር ብቃት ስለ እስልምናም ያንን አድርጓል። አባት ይወዱኛል ብሎ ህዝብ የሚወዳቸውን ሰው አስወግዶ እንዴት የራሱን ሰው እንዳስቀመጠ ብዙ የእስልምና ሃይማኖት ተከታዮች ሲያወሩ ሰማለሁ። ስለዚህ የትኛው መንግስት ነው መጥቶ እጆቹን ሃይማኖት ላይ የሚያደርገው? አይታችኋል። የኦሮሞ ሲናዶስ የምናምን ሲናዶስ ብሎ ፌል ሲያደርግበት የጠፉትን በጎች ይዤልዎት መጣሁ ነው ሲመጣ። ኢትዮጵያ የገጠማት የፖለቲካ ፕሮብሌም አይደለም። ኢትዮጵያ የገጠማት የመልካም አስተዳደር ጉድለት አይደለም። ኢትዮጵያ ገጥሟት ያለው እርኩስ መንፈስ ነው። መንፈሳዊ ውጊያ ውስጥ ነው ምድሪቱ ያለችው። አጅሬ እዚህ ጋር ኢንጂነር ጻድቃን፣ ኢንጂነር ጌታቸው እነዚህ ኢንጂነሮች አይደሉም። ውድ እቃዎቹ የአብይ ውድ እቃዎች እዚህ ጋር እንግዲህ ሁለቱም እንዳይመቱ ጭንቅላታቸው እንደ ውድ እቃ በደንብ የምትንከባከቡት እቃ አይደል? እዚህ አርጎ ሰውየው ይጫወታል። እውነቴን ነው። አባዱላ ልማት ሰው ሆኗል። ቀላል ሰው ነው እንዴ? እንዲያው እሱ አልመሰለኝም። ኮንትራክተር የሆነ ከአንድ ኮንትራክተር ለማን የሰጡት ብዬ ነበር። የውጭ ዜጋ መስሎኝ ነው። ተመልከቱ፣ እዚህ ላይ ልማት ላይ ነው ያለው። ልማት ላይ ስለዚህ ጦርነቱን እንደማያሸንፍ እናውቃለን። ምንም አይነት ጦርነት የሚዋጋ ሆኖ አያውቅም። ሀቅ የሌለው በሀቅ ላይ ያልተመሰረተ ትግል አሸንፈው አያውቅም፣ ሊያሸንፍም አይችልም። ፋኖ ምንም አልነበረውም። እንግዲህ የመኖርና ያለመኖር ጥያቄ ስለሆነባቸው ትግል ጀመሩ። መሳሪያውን ግን የተቀበሉ ይኸው ትግሉን እያሸነፉ እየቀረቡ መጡ። ሀቀኛ ትክክል ከሆነ ማንም ሰው እስከ መጨረሻ ድረስ ተጨቁኖ ሊኖር አይችልም። በቃኝ የሚልበት ጊዜ ያለ፣ በቃኝ ያለ ጊዜ ደግሞ የፈለገ አይነት መሳሪያ ሊያቆመው አይችልም። ምክንያቱም ህዝብን ገለ ጨፍጭፈ ልጨርስ አትችልም። መጨረሻ ላይ መውረድ አይቀርም ነው። አብይ መሸነፉ አይቀርም። ምን መሸነፉ? እሱ ብዙም ይቆያለን። ከሁሉም ጋር የተተናከፈው